እኔ ከፋኖች ጋር ጸቤ ምንድነው ከመሪዎች ጋር ክልሉን አወደሙት ነው የትግሬን ምክር ይዘው የሚል ጥያቄ ያነሳሁት። ክልሉን ለቀው ባለመውጣታቸው ምክንያት ህዝባችን ተጨፍጭፏል። እንደ እውነቱ ከሆነ ግን ከሱዳን ህዝብ የኤርትራ ህዝብ ይቀርበናል። ወደብ ዘግተውብን ሂደዋል ሻቢያዎች። ህዝቡን አላልኩም፣ አሁንም ኤርትራዊ አላልኩም። የኤርትራ የፖለቲካ መሪዎች እና የፓርቲ መሪዎች ነው እያልኩ ያለው። ራሱ ጌታቸው አሰፋ እኮ በአይዲያቸው አይስማማም። ጦርነት እንዲከፈት አይፈልግም። ጀነራል ጻድቃን እንዲከፈት አይፈልግም። ለምን? ሌላ ዳያሜጅ ያመጣል። ኦሮሞን መጥላት የለብንም። የኦሮሞ ህዝብ ከኛ በላይ የተጨፈጨፈ ነው። ባይዘ ስለማታውቁ ነው። የኦሮሞ ህዝብ ከኛ በላይ ተጨፍጭፏል በኦህዴድ። እኛን አሳልፎ ሰጥቶ እሱ ታስሮ ዘብጥያ ወድቆ ምናምን ይጠቅመኛል እንኳን አልኩ እኮ እንኳን እሱን ሌላም ፖለቲከኛ መጥቶ እንደዚህ ቢወስድ ደስተኛ አትደማተው ነው አይደለም። እኔ ሰብአዊ መብት ታጋይ ነኝ ታውቂያለሽ። ልክ ነህ። ስለ ሰብአዊ መብት እየታገሉ ዳኘን አሁን አስረው ይውሰዱ ቢባል አልደግፍም። ምክንያቱም እኔ አማራ ነኝ፣ ሞራል አለኝ። ያውን ፒውር አማራ ኤግዛክትሊ እኔ ልንገርሽ፣ ብልጽግና አሁን አስሬ ልውሰደው ብል ተባበረኝ ቢል አልተባበረውም። ምክንያቱም ለአማራ ዳኘን ቢሆን እንደ እውነቱ ከሆነ ብዙ ከፍሏል። ብዙ አሩን በልቶ ያው እኔ አውቃለሁ፣ ውስጡንም አውቃለሁ። ስለዚህ ከሀገር ውጭ ውስጥም መኖር አልቻለም። ባይዘው ልጁ ግን እኔ በጣም ቅር ያለኝ ያኛው እንደዚያ እየወጣ ሲሳደብ ወይ ማስቆም ካልቻለ ደግሞ ላይቭ ላይ እዚህ ጋር መጥቶ እኔ የለውበት ሞታ እና አማራ ህዝብ እኔ የለውበት ከሌለበት ማለት አይደል? እኔ የለውበት። የሰው ጓደኛዬ ነበር ማለት እኮ ይችላል። ጓደኛዬ ነው። አዎ አማራ መስሎኝ እንዲህ አድርጌያለሁ። ከዚያ ውጭ ግን እኔ ከዚህ ውጭ ጨዋታ ውጭ ነኝ ቢል እኮ ይቆማል እኮ ምንም ነገር የለም። ያን ማድረግ አልፈለገም። ለምን ካልሽኝ በጣም ኢንቲሜት ፍሬንድ ስለሆኑ ማለት ነው። ግን ዞሮ ዞሮ ዳኘ አሳልፎ ለመስጠት እኔ አንደኛም ዝም ብሎ ያው በጣም ከፍተኛ ዳሜጅ ለማድረስ ስለተነሱብኝ እንጂ እኔ ዳኘን ሳይሆን ሌላ ሰው ራሱ ሌላ ተራ የማይታወቅ ሰው አማራ አሳልፎ ይሰጥ ቢባል እንዲሰጥ አልፈልግም። ምክንያቱም እኔ አማራ ነኝ፣ ማወቅ አለባቸው። እኔ የሞራል ባለቤት ነኝ። በቃ በጣም ትልቅ ሞራል ነው ያለች። እንኳን ዳኘን ለአማራ እንደኛ ብዙ ነገር የከፈለው ይቅርና ሌላ ጠላትም ቢሆን እኔ በዚህ ደረጃ የሚሄድ ሰው አይደለም። አማራ ማወቅ ያለበት በእኔ ላይ የደረሱ ነገሮችን አይታቸዋል። ሌላ ሰው ቢሆን ይቅርታ ራሱ አያደርጉም፣ ለመግደል ይሄዳል። እኔ እንደዚህ አይነት ሰው አይደለሁም። ስለዚህ ሞራል ልዕልና የሚባል አለ። ሞራል አለኝ። ሞራል ስላለኝ ብልጽግናን ነው የምደግፈው። ዳኘን ብትይ እኔ ዳኘን ነው የምደግፍ ብዬ ነው የምወጣው። ገብቶሻል አይደል? ብልጽግናን አልደግፍም በፍጹም። ቀጥይ። ሌላ ምን አለሽ? በቃ እኔ ምን እላለሁ? እኔ በቃ አሁን ኮትህን ስታቀብልህ አየሁኝና በቃ ሞጣ የምትችል ሰው ነህ፣ በጣም ትችላለህ። ባይዘወይ ማህበራዊ ሚዲያ ላይ መጥቶ የግል ህይወቱ ብሽቅጥቅጡ ያልወጣ ሰው ቢኖር አንተ ነህ። ታውቃለህ የብዙ ሰው ባክግራውንድ ምን ያህል ጨዋ ሚስት እንዳለች፣ እንዴት መርጠህ እንዳገባህ፣ እንዴት ጥሩ ፋሚሊ እንደሆንክ፣ ምን አይነት ደግሞ ያንተም ባልነት መስፍን ፈይሳን አይተሃል ሚስቱ እንዴት እንዳደረገችው። ሌሎቹንም ያቸው እነ ዮኒ ማኛም ሁሉም ጉዱ ያልወጣ ሰው የለም። እና እውነት የጨዋ ልጅ የጨዋ ዘር ነህ እና በርታ ልልህ ነው። እኔ በቃ ደስ ብሎኝ ነው። በቃ ጀንትል ነህ። እንደዚህ ስታቀብል ሳይ ምን ያህል ከጎንህ እንዳለች፣ ትዳርህ ምን ያህል ሰላማዊ እንደሆነ፣ አንተ ምን ያህል ሰላማዊ ሰው በጣም ጥሩ ልጅ ናት። አስተዋውቅሻለሁ በስልክ ራሷን አስተዋውቅሻለሁ። በጣም ጥሩ ልጅ ናት። በጣም ጥሩ ልጅ ናት። ብዙ ጓደኛ ማብዛት አትፈልግም እንጂ በጣም በርታ። በቃ ሞጣ እኔ ሌሎች ሴቶች ጓደኛ ሊያደርጓት ይፈልጋሉ እዚህ ከተማ ራሱ። ግን እሷ ታውቂዋለሽ ብዙም ሴቶች ጉዳይ ላይ እንትን አትልም። ዝም ብላ ያው ሰላማዊ ነች፣ ብዙም አትናገርም ምናምን፣ ግን ብልጥ ነች። እና ሰላም ብያለሁ በድጋሚ እህታችን። አውርደኝ በቃ ሰላም ሁን ባይ። ሰላም ብያለሁ። ያው ባለቤቴ ኮትና ኮፍያ ስታመጣ አይታት ነው። ትክክል ነው።
በጣም ጥሩ ሰው ነች። እህቴ ማለት ነች። እኔ በኦልሞስት 21 ዓመቴ ነው እንግዲህ እሷን ሳገባ እንግዲህ ከ20 ዓመት ባልተናነሰ ከ20 ዓመት በላይ በትዳር ኑረናል ማለት ነው። ማንም ሰው በዚህ ደረጃ ተስማምቶ የሚኖር አይመስለኝም። እና ዩኒቨርሲቲ ተማሪ ልጆች አድርሰናል። በትንሽነቴ ነው ያገባሁት። ስለዚህ አንደኛዋም ዩኒቨርሲቲ ነው ያለችው፣ 2ኛ ዓመት ዩኒቨርሲቲ ተማሪ ነች። አሁን ነሐሴ ላይ 3ኛ ዓመት ትገባለች። አንደኛዋም ያው በነሐሴ አሁን ሜዲሲን ለ11 ዓመት ትምህርት ቤት ትገባለች። ሌሎችም 2 ልጆች አሉ፣ እነሱም እየተማሩ ነው። እና ሚስቴን በአደባባይ ማድነቅ የፈለግኩት ኦኬ ስላነሳችው ነው እንጂ ዝም ብዬ አንስቼ ለመደናነቅ አይደለም። ማድነቅ እፈልጋለሁ፣ ግን ምንድን ነው ማሽቃበጥ ይመስልብኛል ብዬ ነው። ስለዚህ ቅድም የተናገርኩት ምንድን ነው፣ ስለ ዳኘ ብዙ ነገር ተነስቷል። አዎ ጥፋት ጠፍቷል። እኔ ግን አማራ ነኝ። ስለ ወንድም የሚያለኝ ነገር ነበር። የአማራዊ ሞራል የተፈታትነው ትቼዋለሁ። አሁንም ቢሆን እኔ እንኳን ዳኘ ይቅርና ሌላ ሰው አንድ አማራ እንዲጎዳም አልፈልግም። እኔ ሶሻል ሚዲያ ላይ ኤዲት ተደርጎ ተዘግዝቄ ተሰድቤ ሚስቴ ተሰድባ ምናምን ልጆቼ ተዋርጄ እኔ መቀጠል ነው የምፈልገው። ለምን ሞራል አለኝ። ዳኘው አለ እንግደለው ቢሉ ከፊት ለፊቱ ጥይት የምቀበለው እኔ ነኝ። አሁንም ለምን አማራ ነዋ። ሊያጠፋ ይችላል፣ አጥፍቷል። ከሱ ታዲያ በምን ተሻልኩ? እኔ ከሱ መሻል ያለብኝ እኔ ብዬ ካሰብኩ ሶሻል ሚዲያ ላይ ፖለቲካ እችላለሁ ካልኩ እኔ ነኝ መሻል ያለብኝ። አብዬ ጠፍንጎ ሊወስደው ቢል በንዴት ትናገር ይችላለህ። ስላደረጉብኝ ነገር በጣም ሰው በእኔ ላይ ሆናችሁ ብታዩት ለመግደል ትሄዳላችሁ። እኔ ግን ትቼዋለሁ። አሁን ሁሉ ነገር ያ አጀንዳ ተዘግቷል። አሁን ዳኘው አለ አጀንዳ ምናምን ተራ ነገር ነው። በቃ በጣም ትራሽ ነገር ነው። አማራ ስለሆነ ነገ ሊስተካከል ይችላል። አያላጠፋውን ካለም የራሱ አቋም ነው። እኔ ግን አጥቷል ብዬ አስባለሁ። ቢያንስ እንኳ መጥቶ በሶሻል ሚዲያ ላይ አላስተባበለም። ያንኛውን ጓደኛውንም የከረንት ፎቶ እኮ አቅርቦ ሊሰጥ አልፈለግም። እኔ ያወጣሁትን ፎቶ ነው የሰጠው። ግን አላቸው ፎቶ አብረው ነው የሚያመሹ ምናምን። ስለዚህ ዳኘ ብልጽግና አስሬው ስጄ እገላለሁ ቢል እኔ አልተባበርም ነው። ታዲያ ለአማራ እየታገልኩ ምኑን አማራ ሆንኩት? ምክንያቱም እኔ በልጬ መገኘት ነው ያለብኝ። ምክንያቱም እሱ አማራ ነው፣ ምንም ቅልቅል የለበትም። ቢያጠፋ ምንም ቢል ለራሱ የፖለቲካ አጀንዳ፣ ለራሱ ጓደኞች ጥቅም፣ ለራሱ ጥቅም ብሎ ነው ያደረገው። ምናልባት ጆከር ከኔ በላይ የሚገናኙበት ሌላ ሚንስ ይኖራል። ስለዚህ ሰውን ደግሞ ከኔ በላይ ለምን ኢንቲሜንት ሆንክ አይባልም። ስላደረጉት ጥፋት ህዝቡ አውቋል፣ ተረድቷል። እኔ ግን በአማራነት ሳስበው አሁን ዳኘንም አብይ ቢወስደው እኮ እኔ አልፈቅድም። ዳኘ በተወሰነ ደረጃ ስለ አማራ ብሎ ተሰዷል። ስለ አማራ ሲል ዘፍኗል። እንደ ፋኖ ነው የሚፈረጀው እሱ። ስለዚህ ፋኖ ደጋፊ ስለሆንኩ፣ ፋኖ አድናቂ ስለሆንኩ እኔ ከፋኖች ጋር ጸቤ ምንድነው? ከመሪዎች ጋር ክልሉን አዋደሙት ነው የትግሬን ምክር ይዘው የሚል ጥያቄ ያነሳሁት። ክልሉን ለቀው ባለመውጣታቸው ምክንያት ህዝባችን ተጨፍጭፏል። መምህራንና ተማሪ እንዴት ይገላሉ? ጣሊያንስ ይሄን መች አደረገብን የሚል ክርክር ነው ያነሳሁት እንጂ ዘመነ ይገደል እከሌ ይገደል የሚል አመለካከት የለኝም። አሁንም የፋኖ መሪዎች አማራ እስከሚሆኑ ድረስ እታገላለሁ ነው ያልኩ። ስናገርም የዳኘው አለ የምናምን እነዚህ ተራ ነገር ነው። ጀስት ሊቭ ኢት ጋይዝ። አያስፈልገኝም። ጥቃቅን ነው ለእኔ ትልቁ የአማራ ሰቆቃ ነው የሚታየኝ። ከነዳኘው አለ ተራ ስራ ለእኔ የሚታየኝ የፋኖ ማሸነፍ ነው። የአማራ ህዝብ ነፃነት ነው። የአማራ ህዝብ ሰርቶ የመብላት ወልዶ የመሳም ዘርቶ እሸት የመቃም ጎልጉሎ አርሶ አጭዶ ወደ ቤት አዝመራ አስገብቶ ልጆቹን እየመገበ ትምህርት ቤት የመላክ ህልሜ ነው እንጂ አንድ
ዳኜ ተራ አማራ ነው። እኔም ተራ አማራ ነው። ሌሎቻችሁም ተራ አማራዎች ነው። የ60 ሚሊዮን ህዝብ ትግል ግን ከፊታችን ተጋርጦብናል። ህወሓትና ሻዕቢያ ተስማምተው እንደመጡ አማራ ማወቅ አለበት። በጣም ግልጽ መሆን ያለበት ህዝቡን አላልኩም። ሁለቱ ድርጅቶች ተስማምተው እየሰሩ ነው። የድሮው ህወሓትና ሻዕቢያ ዛሬ ጸብ የላቸውም ነው። ይህንን አማራ እንዲገነዘብ። እንደ እውነቱ ከሆነ ግን ከሱዳን ህዝብ የኤርትራ ህዝብ ይቀርበናል። ፖለቲካው እንናገር ከተባለ እውነቱ እንናገር። ለምን እንዋሻለን? ከሱዳን ህዝብ ለእኛ የሚቀርበን የኤርትራ ህዝብ ነው። አንድ አይነት እንጀራ፣ አንድ አይነት ቋንቋ፣ አንድ አይነት ባህል፣ አንድ አይነት ኦርቶዶክስ፣ አንድ አይነት እስልምና ያለን ሰዎች ነው። አንድ አይነት ሸማ ነው የምንለብሰው። እንደ እውነቱ ከሆነ ከሶማሌ ህዝብ የትግራይ ህዝብ ይቀርበናል። ሶማሌ ህዝብ ለእኛ፣ የሞቃዲሾ ህዝብ ለእኛ የሚቀርብ አይመስልም በፍጹም። ለምን እንወሻሻለን? ትግራይ ቢያንስ ሴም ነው፣ ኤርትራ ቢያንስ ሴም ነው፣ አማራ ሴም ነው፣ አጋዚ ነው። በዚህ የተነሳ እኛ ህዝቦች እንቀራረባለን። መልካም ጎረቤቱ ነው ሁነን እንኳ መቀጠል እንችላለን። መልካም ህዝቦች ሁነን እንቀጥላለን። እኔ እያነሳሁት ያለሁት በአማራ ክልል ሰላዮች ናቸው፣ ኢኮኖሚውን ይዘውታል፣ እኛ ሎተሪ እያዞርን የሚል ጥያቄ አንስቻል። ትክክል ነህ። ወደብ ዘግተውብን ሂደዋል ሻዕቢያዎች። ህዝቡን አላልኩም፣ አሁንም ኤርትራዊ አላልኩም። የኤርትራ የፖለቲካ መሪዎች እና የፓርቲ መሪዎች ነው እያልኩ ያለሁት። የኢሳያስ አስተዳደር ነው እዚህ ጋር የምናገረው፣ ወይም ደግሞ ህወሓትን ነው፣ የነ ደብረ ጽዮን አስተዳደር ነው እዚህ ጋር እየተናገርኩ ያለሁት። መላውን የትግራይ ህዝብ አይወክልም። እኔ የአማራን ህዝብ እንደማልወክል ሁሉ ደብረ ጽዮን የትግራይን ህዝብ ሊወክል አይችልም። ባይዘወይ ኢሳያስ አፈወርቂ የኤርትራን ህዝብ ሊወክል አይችልም። ለምን? ተቃዋሚ ያለው። ደብረ ጽዮን ሊወክል አይችልም። ለምን? ያፈነገጠ ተቃዋሚ። ራሱን ጌታቸው አሰፋ እኮ በአይዲያቸው አይስማማም። ጦርነት እንዲከፈት አይፈልግም። ጀነራል ጻድቃን እንዲከፈት አይፈልግም። ለምን? ሌላ ዳያሜጅ ያመጣል። ከአማራና ከትግሬ ጋር የባሰ ልዩነቱን እያሰፋን እንሄዳለን የሚል ውስጣዊ የፓርቲ ግምገማ ያደርጋሉ በየቀኑ። እኛስ ወደ አማራ ስንመጣ እንደ አማራ ማሰብ ያለብን ድርጅቶቻቸው ለዘላለም ሊያጠፉን የተነሱ በመሆናቸው ምክንያት የእነሱን መሪዎችና አጀንዳቸው መቀበል የለብንም ነው። ከዚያ ውጭ ግን እንደ ህዝብ ስናስብ ግን እንደ ጎረቤት ስናስብ ግን ከሱዳን ህዝብ እኔ ደብረ ጽዮን አይደለሁም። ከሱዳን ህዝብ ኤርትራ ይሻለኛል። የኤርትራ ህዝብ የትግራይ ህዝብ ይሻለኛል። ከሶማሌ መቃዲሾ ህዝብ የትግራይ ህዝብ የኤርትራ ህዝብ ይሻለኛል። እኛ የምንታገለው አጥፊ ድርጅቶቻቸውን፣ እኩይ ዓላማ ያላቸውን የፓርቲ መሪዎችን ነው። ከዚያ ውጭ ግን አማራ ማንኛውንም አማራ ብትጠይቀው ከዚህ ውጭ ሀሳብ አይሰጥም። እንደ አማራ ስናስብ ህዝቡን መውደድና መሪዎቹን መጥላት ነው ያለብን። ህዝቡን መውደድ አንድ ህዝብ እንደሆነ ማመን። እኔ ከእንግሊዝ ህዝብና ከኤርትራ ብትለኝ የእንግሊዝ ህዝብ የታውቀዋል። ቢያንስ የኤርትራ ህዝብ አማርኛ ይናገራል፣ እንጀራ ይበላል፣ ሸማውን ይለብሳል። ቢያንስ የትግራይ ህዝብ ሸማችን ይለብሳል፣ ኦርቶዶክሱን ይከተላል፣ ባንዲራውን አንዳንዶችም ይይዛሉ፣ አማርኛውን ይናገራሉ። የእንግሊዝ ህዝብና የትግራይ ኤርትራ ህዝብ አንድ ሊሆን አይችልም። ለዚህ ነው የፖለቲካ ድርጅቶቻቸውን ስራ በማጋለጥ ህዝቦችን ግን መጥላት የለብንም ነው። ማንኛውም አማራ ይሄ ነው ሀሳቡ መሆን ያለበት። እነሱ ሊጠሉን ይችላሉ። እኛ ግን እንደ ትልቅ ህዝብ እንደ አማራ ኦሮሞን መጥላት የለብንም። የኦሮሞ ህዝብ ከኛ በላይ የተጨፈጨፈ ነው። ባይዘወይ ስለማታውቁ ነው። የኦሮሞ ህዝብ ከኛ በላይ ተጨፍጭፏል። በኦህዴድ ተጨፍጭፏል። መሬቱን በ3 ብር ካሬ በ3 ብር እያሰቡ ቀምተውታል። እንደ ጎጃም ገበሬ በባዶ እግሩ አዲስ አበባ ውስጥ እንዲዞር አድርገውታል። ከኦሮሞ የወጡ ጽንፈኞች ፖለቲካ መሪዎች፣ ብልጽግናዎች ለእኛ ጠላት ናቸው። የኦሮሞ ህዝብ ግን ጠላታችን ሊሆን ከቶ አይችልም ነው። አይችልም። ቢያንስ 11 ሚሊዮን ኦሮማራ በመካከላችን ላይ ተፈጥረዋል ነው።
እጅግ አማራን የሚወዱ የኦሮሞ ሰዎች እንዳሉ ስለማውቅ እንደ ህዝብ ኦሮሞ አማራን ላጥፋ ብሎ የተነሳበት ዘመን የለም። ድርጅቶቻቸው እናጠፋለን ሊሉ ይችላሉ፣ ግን ያ ድርጅት ህዝብን ይወክላሉ? አይወክልም። ራሱ ተጠራርቶ ተጠቃቅሶ ለኦሮሞ ነፃ አውጪ ነኝ ብሎ የተደራጀ ድርጅት ነው እንጂ የኦሮሞ ህዝብ እኔ ወክየዋለሁ ብሎ ኦነግን አልፈጠረው። የትግራይ ህዝብ እኔ ወክለዋለሁ ብሎ ህዋትን አልፈጠረው። ፋኖን አማራው ራሱ እኔ ወክለዋለሁ ብሎ አልፈጠረው። ነፃነት ናፋቂው አማራ፣ የሚገደለው አማራ፣ የሚቃጠለው አማራ፣ የሚፈናቀለው አማራ፣ ከኢኮኖሚ ውጭ የሆነው አማራ፣ መሬቱን የተነጠቀበት አማራ፣ የሚገደለው አማራ፣ ከትምህርት ውጭ ያደረጉት አማራ፣ የአማራ ብሶት የወለደው ነው ፋኖ ማለት። ብሶት የወለደውን ፋኖ ስንለው ለገንዘብና ለስልጣን የገባው ደግሞ ፋንዶ እንለዋለን። ፋኖን በሁለት መክፈል ያስፈልጋል። ፋኖ የሚባለው ልክ እንደ ጣሊያን ለነፃነቱ የወጣ የአማራን ህዝብ ሰቆቃ፣ ግድያ ለማስቆም የስልጣን ተጋሪ ለመሆን የሚዋጋ የሚታከል ሽምቅ ተዋጊ ማለት ነው። ፋንዶ የሚባለው ግን መምህር የሚገል፣ መምሪያ ኃላፊ የሚገል፣ የቀበሌ ሊቀመንበር የሚገል፣ አማራ ውጭ በሆኑ ሚዲያዎች ወጥቶ የሚቀባጥር ፎቶ የሚለቅ ይሄ የሚዘርፍ ፋንዶ ይባላል። ፋኖ እና ፋንዶን መለየት አለብን። ከትግሬዎች ጋር፣ ከሁለቱም ትግሬዎች ጋር፣ ከኦሮሞ ጋር ጎረቤቱን እኮ መኖር ይቻላል። ተስማምቶ መኖር እኮ ይቻላል። ስለዚህ የፋኖ ትግል የሬዚስታንስ ጉዳይ ነው። የመኖር ያለመኖር ጉዳይ ነው። የህይወት ማስቀጠል ያለማስቀጠል ጉዳይ ነው። አማራን የማዳን ያለማዳን ጉዳይ ነው። ሌላ ምንም አጀንዳ የለውም። የአማራ ፋኖ የመጀመሪያው ትግል መሆን ያለበት የአማራን ህልውና ማረጋገጥ ነው። አማራ የሚባል ህዝብ እንደ ሌሎች ብሔሮች በነፃነት በኢትዮጵያ ውስጥ ተንቀሳቅሶ እንዲሰራ፣ ተንቀሳቅሶ እንዲማር፣ እንዲነግድ፣ እንዲመራመር፣ ሃይማኖቱን እንዲያከብሩለት ይፈልጋል። ከዚያ ውጭ ግን የሚመጣውን ነገር መጋፈጥ አለብን።